ሰላም የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ ሳምንታዊው የማዳምሮ ዝግጅታችን ተጀምሯል። በዛሬ ዝግጅታችን የሰሞነኛና የጥንቅር መሰናዶዎችን ወደ እናንተ የምናደርሳችሁ ነው የሚሆነው። አብራችሁን ቆዩ። በቀዳሚነት ሰሞነኛ መረጃችን ነው ወደ እናንተ የምናደርሳችሁ። ያየፈንት ያዘጋጅቶታል፣ እንደሚከተለው ይቀርባል። በጎንደር ዩኒቨርሲቲ የስራ ዕድል ፈጠራ ልማት ማዕከል የማስተዋወቂያ መርሃ ግብር ተካሄደ። የጎንደር ዩኒቨርሲቲ የስራ ዕድል ፈጠራ ልማት ማዕከል አገልግሎቶችን ለተማሪዎች ለማስተዋወቅና በስሩ የሚንቀሳቀሰውን የሙያ ማሻሻያ ክበብ የስራ እንቅስቃሴ ለመመልከትና ለመደገፍ የሚያስችል የማስተዋወቂያ መርሃ ግብር ነው የተካሄደው። የጎንደር ዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ተወካይ ኃላፊ አቶ ታምራት አሰፋ ይህ የስራ ዕድልና ፈጠራ ልማት ማዕከል ለተማሪዎች ጥቅም መቋቋሙን ገልጸው ተማሪዎች በማዕከሉ የሚሰጡ ስልጠናዎችንና ሌሎች አገልግሎቶችን በንቃት መከታተል እንደሚገባቸው ክበቡ ተማሪዎች በክህሎት እንዲበለጽጉ የስራ ፍለጋ ስልቶችን እንዲያውቁና የስራ ፈጠራ ተነሳሽነት እንዲኖራቸው በማድረግ ረገድ እያበረከተ ያለው ሚና ከፍተኛ መሆኑ ተገልጿል። የማዕከሉ አስተባባሪ ዶክተር ገብሬ ሙሉዓለም እንደገለጹት የዕለቱ መርሃ ግብር ዋና ዓላማ በማዕከሉ እስካሁን የታዩ ስኬቶችን ለማክበር፣ ወደፊት ያሉ ዕድሎችን ለመጠቀም እንዲሁም ተማሪዎች በማዕከሉ በኩል የተዘጋጀላቸውን አገልግሎቶች እንዲያገኙ ጥሪ ለማቅረብ መሆኑን አስረድተዋል። በህይወት ክህሎት፣ በዲጂታል እውቀት፣ በመሪነት ክህሎት፣ በስራ ፈጣሪነት፣ በውጤታማ ተግባቦት፣ በስራ ዝግጅት ዙሪያ ለበርካታ ወጣቶች ስልጠና በመስጠት እንዲሁም ተማሪዎች ከክፍል ውጭ ልምድ የሚያገኙበት ሁኔታ በማመቻቸትና ተማሪዎች በተለያዩ ፕሮጀክቶች እንዲሳተፉ በማድረግ በራስ የመተማመን ስሜታቸውን እንዲያሳድጉ መደረጉ በማዕከሉና በሙያ ክበቡ የስራ እንቅስቃሴዎች ከተመዘገቡ ስኬቶች መካከል ጥቂቶቹ መሆናቸውን ዶክተር ገብሬ አንስተዋል። ዩኒቨርሲቲው ስራ ፈላጊ ብቻ ሳይሆን ስራ ፈጣሪና ቀጣሪ ዜጋን ለማፍራት ለጀመረው ግብ የዚህ ማዕከልና የሙያ ክህሎት ተጠናክሮ መቀጠል ወሳኝነት እንዳለው ተገልጿል። በመርሃ ግብሩ ላይ የተሳተፉ ተማሪዎች በበኩላቸው እንዲያሉ መድረኮች ያላቸውን ተሰጥኦ እንዲያውቁና ከትምህርት በኋላ የሚገጥማቸውን የስራ ዓለም በልበ ሙሉነት እንዲጠባበቁ እንደሚረዳቸው ገልጸዋል። የጎንደር ዩኒቨርሲቲ የስራ ዕድልና ፈጠራ ልማት በቀጣይ ከተለያዩ አጋር ድርጅቶች ጋር በመተባበር የተማሪዎችን ተወዳዳሪነት የሚያሳድጉ ስራዎችን እንደሚሰራ አስታውቋል። ለከፍተኛ ትምህርት ልዕቀት ሰው ሰራሽ አስተውሎ ኤአይ መጠቀም በሚል ሰሚናር ተካሄደ። የጎንደር ዩኒቨርሲቲ የመረጃና ግንኙነት ዳይሬክቶሬት ለከፍተኛ ትምህርት ልዕቀት ሰው ሰራሽ አስተውሎት በሚል መሪ ሀሳብ ውይይት አካሂዷል። የሰው ሰራሽ አስተውሎት ከዚህ ቀደም ከወጡ የሳይንስና ቴክኖሎጂ የፈጠራ ውጤቶች ጋር የሚያያዝ እንደሆነ የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን አንስተዋል። እንደ ሌሎች የሳይንስና ቴክኖሎጂ የፈጠራ ስራዎች ሁሉ እድልም ፈተናም የያዘ እንደሆነ ታሪክን አጣቅሰው አስረድተዋል። የሰው ሰራሽ አስተውሎት ይዞት የመጣውን በረከትና ጸጋ ያህል በአግባቡ በእውቀት መጠቀም ካልተቻለ መዘዙ የከፋ እንደሆነም ገልጸዋል። ቴክኖሎጂን በአግባቡ መጠቀም ከተቻለ ለኢትዮጵያ ሕዝብ ጠቀሜታ እንዳለው አንስተዋል። በመድረኩ ገለጻ የቀረበ ሲሆን በተሳታፊዎቹ ውይይት ተካሂዷል። ከሰሞነኛ መረጃችን ተመልሰን ተገናኝተናል። የተከበራችሁ ተመልካቾቻችን በቀጣይነት የጎንደር ዩኒቨርሲቲ ከኤምኤስአይ ኢትዮጵያ ጋር በመተባበር ለሴት የዩኒቨርሲቲ ተማሪዎች የስነ ተዋልዶ ጤና ግንዛቤ ማስጨበጫ መርሃ ግብር አካሂዷል። ከዚህ ጋር የተያያዘ ቃል ኪዳን ያዘጋጀችልን አንድ ፕሮግራም አለ። ተከታተለን እንመለስ። የስነ ተዋልዶ ጤና ጽንሰ ሐሳብ አካላዊና አእምሮአዊ ብሎም ማህበራዊ ጤንነትን የሚያካትት ነው። የስነ ተዋልዶ ጤናን መጠበቅ የእናቶችንና ህጻናትን ሞት ለመቀነስ፣ ሁለንተናዊ ጤናው የተጠበቀ ብቁ ዜጋን ለማፍራት እንዲሁም የሴቶችን እኩልነት ለማረጋገጥ ያስችላል። ጎንደር ዩኒቨርሲቲ ከኤምኤስአይ ኢትዮጵያ ጋር በመተባበር የዩኒቨርሲቲ ሴት ተማሪዎችን የስነ ተዋልዶ ግንዛቤ ማሳደግን ታሳቢ ያደረገ ውይይት አካሂዷል። በመርሃ ግብሩ ላይም የሴቶችና ህጻናት ሚኒስቴር፣ ትምህርት ሚኒስቴር፣ ፕላንና ልማት ሚኒስቴር፣ የተቋማት የስራ ኃላፊዎች፣ ሴት ተማሪዎችና ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። በውይይት መድረኩ የሴት ተማሪዎች የስነ ተዋልዶ ግንዛቤ ማሳደግ የሚያስችሉ ተግባራት ላይ ውይይትም ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዴኤታ ሂክማ ከይረዲን ሴት ልጅ ለሀገር ያላትን አበርክቶ እንዲህ አንስተውታል። ሴቶች ሁሉንም ነገር መሆን ይችላሉ ነው። ይሄ ትልቅ ነገር ነው። ዝም ብሎ ሊመጣ የሚችል ግን አይደለም። መሆን ይችላሉ ሲባል ያው ሀገር መፍጠር ይችላሉ፣ ሀገር መስራት ይችላሉ። ሀገር መስራት የሚችሉት ግን ተምረው አድገው ተለውጠው
እነሱም የተማሩበትን የተለወጡበትን ነገር ደግሞ ለሀገር ማበርከት ሲችሉ ነው። ስለዚህ ብዙ ሴት ዶክተሮች ተፈጥረዋል። አሁንም ወደፊትም መፈጠር አለባቸው። ዶክተር መሆን ይችላሉ፣ መሪ መሆን ይችላሉ፣ እናት መሆን ይችላሉ። እናትነት ከዶክተርነት በላይ ስለሆነ ስለዚህ ይህን ሁሉ መሆን የሚችሉ ሴቶች አንዳንዴ ደግሞ በተወሰነ ደረጃ ደግሞ በብዙ ፈተናዎች ውስጥ የሚያልፉበትና ይህንን ማድረግ የሚችሉት ደግሞ ብዙ ፈተናዎችን ተቋቁሞ ማለፍ ሲችሉ ብቻ ነው። የጎንደር ዩኒቨርሲቲ ምርምርና ትብብር ምክትል ፕሬዝዳንትና የዕለቱ የጎንደር ዩኒቨርሲቲ ፕሬዝዳንት ተወካይ ዶክተር አይንሸት አዳነ በስነ ተዋልዶ ጤና ጉዳይ ከሴት ልጆች ጋር በግልጽ ውይይት ማድረግ ባለመቻሉና በስነ ተዋልዶ ጤና ላይ ያለው ግንዛቤ አናሳ መሆን ሴቶች ላይ እያሳደረ ያለውን አሉታዊ ተጽዕኖ አመላክተዋል። በአብዛኛው የሀገራችን ክፍል ያለው ባህል ሴቶች በተለይ ወደ አዶለሰንት ምናምን ሲደርሱ ሪፕሮዳክቲቭ ኤጅ ላይ ሲሆኑ እንደ ወላጅም በደንብ ቀርቦ መመካከር፣ በግልጽ ለስነ ተዋልዶ መነጋገር በባህላችን የተለመደ አይደለም። ልክ አሳፋሪ እንደሆነ ኢቭን ሴት ልጅ የመጀመሪያ የወር አበባዋን ሜናርክም ስታይ በግልጽ ለእናቷ፣ ለአባቷ፣ ለወንድሟ ወይ ለታላቅ እህቷ በግልጽ ተናግራ ተሞክሮም ለመውሰድ ለመወያየትም ምክርም ለማግኘት የክፍት የሆነ ባህል አይደለም ያለን። ስለዚህ እነዚህ አይነት ጉዳዮች በደንብ ዩኒቨርሲቲ ተማሪዎች አብዛኛው ከ18 ዓመት በላይ ስለሆኑ ምናልባት ችግሩ ያን ያህል የጎላ ላይሆን ይችላል። በተለይ ግን ሃይስኩል ተማሪዎች የትምህርት እድል የሌላቸው በተለይ በገጠሩ ማህበረሰብ ያሉ ሴት እህቶቻችን በዚህ በጣም ተጋላጭ ስለሆኑ መረጃ ደግሞ ከሁሉም ነገር የተሻለ ነው። ስለዚህ በዚህ ጉዳይ መመካከር፣ አዌርነስ መፍጠር የሁሉም ሴክተር መስሪያ ቤት እና የሁላችንም እዚህ ቤት ያለ ነው ባለሙያዎች ኃላፊነት እንደሆነ ይሰማኛል። ሴት ተማሪዎች በህይወት መንገዳቸው ውስጥ ፈታኝ ሁኔታዎች ሊገጥሟቸው እንደሚችል የሚያነሱት ሚኒስትር ዴኤታዋ ፈተናዎችን በተገቢው መንገድ በማለፍ በአስተዋይነትና በጥንካሬ ትምህርታቸውን በመከታተል ውጤታማ መሆን ይጠበቅባቸዋልም ይላሉ። ሴትነት ፈተና የሚጀምረው ገና በልጅነት ነው። ዩኒቨርሲቲ ላይ 3ኛው 4ኛው ስቴፕ ሊሆን ይችላል። ገና የሚጀምረው ከቤተሰብ ነው። 2ኛ ሳይክል ትምህርት ቤት ላይ ስንገባ ደግሞ እንደዛው ብዙ ፈተናዎቹ ከወጣትነት ጋር ተያይዘው የሚመጡ ፈተናዎች አሉ። ፈተናዎቹ ማህበረሰብ ውስጥ ካሉ የልማዳዊ ድርጊቶች የምንላቸው ነገሮች ጋር ተያይዘው የሚመጡ ጉዳዮች አሉ። አሁን ደግሞ ሚዲያው ደግሞ ብዙ ነገሮችን ይዞ እየመጣ ነው። ይሄንን ማለፍና መቋቋም ሲቻል ነው ወደ ዩኒቨርሲቲ የሚገባው። ይሄን ተቋቁማችሁ አልፋችሁ ገብታችኋል። ዩኒቨርሲቲስ ላይ ሲገባ ነፃነት ይመጣል። ይሄንን ችሎ ተቋቁሞ ማለፍ ካልተቻለ ያስቸግራል። ስለዚህ ነፃነት ሚዛናዊነት ነው ማለት ነው። ዩኒቨርሲቲ ላይ ከገባን በኋላ ያሉ ነፃነቶችን በደንብ አድርጎ ማየትና አርቆ ማሰብ፣ ቪዥንን በደንብ ማስቀመጥ፣ ክሊር መሆን ይፈልጋልና ስለዚህ ቆራጥነትና ነገራቶችን በጥበብ ማለፍ ይጠይቃል ማለት ነው። ሀገር በመስራት ሂደት ውስጥ፣ ራስን በመስራት ሂደት ውስጥ፣ ቤተሰብን በመስራት ሂደት ውስጥ ብዙ ኃላፊነት ያለን ስለሆነ በዛ ልክ መምጣት እና አርቆ ሀሳቢነት ላይ ጉዳዮችን ሁሉ በጥበብ አልፎ የምንፈልገው ውጤት ላይ መድረስ ያስፈልጋል። ዩኒቨርሲቲዎች ለሴት ተማሪዎች ስኬታማነት እንከን የሆኑ ጉዳዮችን በመለየት መፍትሄ ማበጀት እንደሚጠበቅባቸው ሚኒስትር ዴኤታዋ አሳስበዋል። ከወጣት ሴቶች ጋር ተያይዞ የስነ ተዋልዶ ጤና ጋር በተያያዘ በጣም ብዙ ቻሌንጆች አሉ። ሌላ ይሄ ኮሚኒቲው ጋር ሳይሆን ዩኒቨርሲቲው ራሱ አንድ ኮሚኒቲ ስለሆነ ዩኒቨርሲቲ ውስጥ ይሄንን በጥናት ላይ አድርጎ ዩኒቨርሲቲው ውስጥ የገቡ ሴት ተማሪዎች ጋር በምን ያህል ሬሾ ነው ብሎ ያንን ስራ ግን ቀጣይ በደንብ መሰራት አለበት ብዬ አስባለሁ። ምክንያቱም ምን ልታደርግ መታ ነው ምን እየሆነ ያለው የሚለውን ነገር። ስለዚህ የጥናትና ምርምር ስራ ይበልጥ ዛሬ አንዱ ቅንጅታዊ አሰራር የምናጠናክርበት ብለን ስንል ተመራማሪዎች አሉ፣ መምህራን አሉ። በምርምርና በጥናት ሂደት ውስጥ የበለጠ ለምንድን ነው ይሄ የሚከሰተው? ምንድን ነው መሰረታዊ ፕሮብሌሙ? መፍትሄ ሀሳቡስ? ዩኒቨርሲቲው ምንድነው መስራት ያለበት? አካባቢው ላይ ያለው ማህበረሰብ ምንድነው መስራት ያለበት? እንደዚህ አይነት ነገሮች ጋር ተያይዞ የሚገጥሟቸውን ሴቶች ደግሞ ድጋሚ እንዳይገጥማቸው ምንድነው ማድረግ? የስነ ተዋልዶ ጤና አገልግሎት እንዲያገኙ የሕክምና ምናምን እንዲያገኙ ብቻ አይደለም፣ ችግሩን ከመሰረቱ መፍታት
ምንድነው መሰረት ተማሪዎች ሲገቡ ቀድሞ ምንድነው መደረግ ያለበት የሚሉ ነገሮች በጥናትና ምርምር የበለጠ ተደግፈው ቢመጡ ሳይንቲፊካሊ ደግሞ በደንብ ቢቀመጡ የበለጠ ዩኒቨርሲቲውም የበለጠ አቅም ሆኖት ከእንደዚህ አይነት ነገር ነፃ የሆነ ትውልድ እንዲፈጠር ተቋም እንዲፈጠር ማድረግ ላይ ትልቅ አቅም የሚሆንበት ሁኔታ አለ። ይሄ ነገር ከተፈጠረስ በኋላ ምንድነው የሚለው ነገር ደግሞ ዋን ስቶፕ ሴንተርስ አሉ። ዋን ስቶፕ ሴንተር አለ፣ ጀንደር ዳይሬክተርስ አሉ። እነዚህ አካላት ሁሉ ደግሞ በቅንጅትና በትብብር ከሰሩ አንዱ ማስቆም ነው። ሆኖ ከተፈጠረ በኋላ ደግሞ በአንዴ ክራይስ መፍጠር አይደለም። አንድን ሴት ወይም የአንድን ዜጋ ህይወት ማዳን ቀላል አይደለም። እንዴት አድርገን ደግሞ ፕሮቴክት አድርገን ወደዚህ ስርዓት ውስጥ መልሰን ወደ ትምህርት ስርዓት ውስጥ መግባት ትችላለች የሚለውንም ነገር ጭምር ማሰብ ይጠይቃልና ስለዚህ ቅንጅታዊ አሰራራችን የጥናትና ምርምሩ የጀንደር ዳይሬክተሩ ፕላስ የተማሪዎች ካውንስል በቅንጅት ቢሰሩ ተማሪዎች ንቁ መሆን፣ ጠንካራ መሆን፣ የነገ ሀገር ተረካቢ መሆን ላይ ራሳችሁን አውቃችሁ መዘጋጀት መቻል አለባችሁና ዛሬ ተማሪ ብቻ ልትሆኑ ትችላላችሁ፣ ነገ ግን ሀገር ሰሪዎች ናቸው። የስነ ተዋልዶ ጤና ትኩረት የሚሻ ጉዳይ ነው የሚሉት ዶክተር አይንሸት አዳነ ጎንደር ዩኒቨርሲቲ ለሴት ተማሪዎች የስነ ተዋልዶ ጤና አገልግሎት የሚሰጥበት ማዕከል እንዳለውም ጠቁመዋል። በዩኒቨርሲቲ ሆስፒታላችን የዋን ስቶፕ ሴንተር አለ። ለዚህ ሁሉን የጀንደር ቤዝድ ቫዮለንስ፣ ሴክሹዋል አሶልት፣ ሬፕ ጋር የተገናኙ አገልግሎቶችን የምንሰጥበት ማዕከል አለ። ከዚህ ባሻገር እንደ ጎንደር ዩኒቨርሲቲ በተለይ ከሴቶች ጋር በተገናኘ ብዙ ስራዎችን እየሰራን ያለ ነው። ከዚህም ውስጥ አንደኛው በሀገር አቀፍ ደረጃም በተለይ የሴት ተመራማሪዎች ማህበር ተመስርቷል። የዛን ደግሞ ወደ ዩኒቨርሲቲ አምጥተን ሬፕሊኬት አድርገን የጎንደር ዩኒቨርሲቲ የሴት ተመራማሪዎች ማህበር አዘጋጅተን ባለፈው የመክፈቻ ፕሮግራም ላውንች አድርገናል። በትምህርት ሚኒስቴር በተለይ ሴቶች ላይ ትኩረት ተደርጎ መሰራት አለበት። ሴቶችን ከማብቃት በሊደርሽፕ በምርምር እና በአካዳሚያው መሰራት አለበት ተብሎ በኬፒአይ መልክ ኢንተግሬት ተደርጎ ለዩኒቨርሲቲዎች ተቆጥሮ በዩኒቨርሲቲ ፕሬዚዳንቶች እና እስከታች በተዋረድ እስከ እያንዳንዱ ስታፍ ተፈርሞ ወደ ስራ ገብተናል። እነዚህም ዋና ዋና ኢንዲኬተሮች መካከል በተለይ ሴቶችን ወደ ሊደርሽፕ ፖዚሽን ማምጣት እኛ ዩኒቨርሲቲ የተጀመሩ ስራዎች እንዳሉ ሆነው ግን ውስንነቶች አሉብን። እንደ ማኔጅመንትም እየተነጋገር እየሰራንበት ነው ያለ ነው። ሴቶች በአመራር ጥበብ ለሀገር እድገት ከፍ ያለ ሚና እንዳላቸው የገለጹት የኤምኤስአይ ኢትዮጵያ ካንትሪ ዳይሬክተር ዶክተር አበበ ሽብሩ ሴቶች በሚፈለገው ልክ ለሀገር ማበርከት የሚችሉትን አስተዋጽኦ እንዳያበረክቱ በርካታ ችግሮችን ለመጋፈጥ እንደሚገደዱ አንስተዋል። እነዚህ ችግሮችን አልፈው ብቁ ሴት መሪዎችን ለማፍራት ዩኒቨርሲቲዎችና ባለድርሻ አካላት ኃላፊነት እንዳለባቸውም አመላክተዋል። ቢያንስ 150 ሪሰርቾችን አንብቤያለሁና እኔም በሰራሁት ጥናት ላይ ያየሁት ምንድን ነው፣ ሴቶች በሊደርሺፕ ላይ ትልቅ የማይተካ ሚና አላቸው። ከ50% በላይ ሴቶች በአመራር መሪነት ወይም በአመራር ቦታ ቢቀመጡ የበለጠ ሚና ሊጫወቱ ይችላሉ። በማህበረሰባችን ከባህል አኳያ፣ ከቤተሰብ አኳያ ተጽዕኖ ሊኖር ይችላል። እንደገና ከራስ የሚመነጭ ደግሞ ተጽዕኖ ሊኖር ይችላል እና ይሄን አይተን ወደ ውሳኔ ሰጪነት ስንመጣ ደግሞ የሴቶች ቁጥር በጣም ማነሳ ነው። ስለዚህ ሁለቱን ለማያያዝ ሞከርኩኝ። ታች ላይ የአይነት ተጽዕኖ አለ፣ ላይ ደግሞ የሴቶች ሚና በጣም ዝቅተኛ ነው። ስለዚህ ሴቶችን ለአመራር እንዳያበቁ ከሚያደርጓቸው መሰረታዊ ነገሮች ምናልባት አንዱ ከህፃነት ጀምሮ የሚመጣ አመለካከት አለ። ሁለተኛ ከጤና ጋር የሚገኝ ከስነ ተዋልዶ ጤና ፕሮግራም ጋር የሚገኙ ተግዳሮቶች አሉ። በማህበረሰብ ውስጥ፣ በቤተሰብ፣ በአባት፣ በእናት እንደገና ደግሞ በትምህርት ውስጥም ራሱ ሴቶች ከቤተሰቦቻቸው ተነጥለው ወደ ዩኒቨርሲቲ ሲመጡ ሴቶችን የማብቃት የማነጽ ኃላፊነት ዩኒቨርሲቲ ስለሆኑ ከዩኒቨርሲቲ ጋር በፓርትነርሺፕ በዚህ መንገድ ብንሰራ ብዙ መሪዎችን ልናፈልቅ እንችላለን። ስለዚህ ሴቶችን በአመራር ላይ ካላመጣን አገር አያድግም። ያን ካርን ደግሞ ለሴቶች እንቅፋት የሆኑ መሰረታዊ ነገሮች ምንድን ናቸው? አንደኛው የስነ ተዋልዶ ጤና ፕሮግራም ነው። ስለዚህ የስነ ተዋልዶ ጤና ፕሮግራም ተዛማች የሆኑ ችግሮች ስላሉ እነዚህን ችግሮች እንዴት አድርገን በጋራ እንቅረፍ ብለን ስናስብ አንድ እጅ አያጨበጭብም፣ አንድ እንጨት አይነድም የሚባለው አይደል? ስለዚህ ፓርትነርሺፕና ኮላቦሬሽን የግድ ይላል። ከሁሉ በላይ ደግሞ ከዩኒቨርሲቲዎች ጋር መስራት፣ ከሴት ተመራማሪዎች ጋር መስራት ትልቅ ዋጋ አለው። በትምህርት ሚኒስቴር የምርምር ዳይሬክተር ዶክተር አቡኑ አረጋይ በከፍተኛ የትምህርት ተቋማት ብቁ ሴት ተማሪዎችን ለማፍራት ከሚመለከታቸው አጋር አካላት ጋር በጋራ እየተሰራ መሆኑን አብራርተዋል። ከተለያዩ ኢንተርናሽናል እና ናሽናል ተቋማት ጋር በተለይ ድጋፍ ሰጪ ተቋማት ጋር ተቀናጅተን እየሰራን ነው። ከወጣቶች
ምርምር ጀምሮ እስከ ከፍተኛ ትምህርት ተቋም ማለት ነው። ለምሳሌ ፖፑሌሽን ካውንስል የሚባል ተቋም አለ። ሴት ልጃገረዶች ላይ ብቻ ፎከስ አድርጎ የሚሰራ እነሱ ጋር ምርምር እየሰራን ነው የምንገኘው። ሴቭ ዘ ችልድረን ህጻናትን እና በተለይ ደግሞ ማይግሬሽን አንዱ ችግራችን ነው። ሚኒማይዝ ለማድረግ እና ማኔጅመንቱን ለማስተካከል ወይም የተሻለ ሲሄዱም አውቀው ሲመለሱም አውቀው እንዲሆን ለማድረግ የሴቭ ዘ ችልድረን IOM እና ጄዚ ጋር ምርምሮችን እንሰራለን። ይህም አንዱ ሴቶችን ትኩረት ያደረገ የምርምር ስራ ትምህርት ሚኒስቴር የሚያስተባብረው ነው። የከፍተኛ ትምህርት ተቋማት የደረሱ እህቶቻችን በጤና ነክ በሆኑ ጉዳዮች ከካሪኩለም ውጭ ደግሞ ስፔሻሊ ኮካሪኩላር አክቲቪቲ ላይ በደንብ ስትሮንግሊ ኢንጌጅድ እንዲሆኑ ስራዎች እየተሰሩ ናቸው። ምርምር ሴቶችን ተኮር እንዲሆን ከፍተኛ ጥረት እየተደረገ ነው። በቲቺንግ ለርኒንጉም በመሪነቱም በተመራማሪነቱም ጎልቶ እንዲወጣ ጥረት እየተደረገ ነው። ዩኒቨርሲቲዎችም በዛው መልኩ ኢምፕሊሜንት ያደርጋሉ። የስነ ተዋልዶ ጤና ግንዛቤ እጥረት መኖር በሴት ተማሪዎች ላይ አሉታዊ ተጽዕኖ ማሳደሩን የሚናገሩት ተማሪዎች ይህም በራስ መተማመን ከማጣት እስከ ጾታዊ ጥቃት ሊሻገር የሚችል መሆኑን አንስተው ትኩረት ይሻል ይላሉ። ቢታንያ ዳዊት እባላለሁ። በጎንደር ዩኒቨርሲቲ የሚድዋይፈሪ የ3ኛ ዓመት ተማሪ ነኝ። እኛ እንደ ሴት ተማሪነታችን ፍርሃት አለን። ኮንፊደንስ በሆነ ያክል ይጎለናል። የሆነ እንቅስቃሴ ልናደርግ ፈልገን ሴት ስለሆንኩ እኮ የሚል ነገር አለና ማለት ነው። ያ ነገር ትኩረት ቢደረግበት እላለሁ። ከትንሹ እንኳን በወር አበባ ብናይ እንኳን ሱቅ ላይ ለመግዛት ወንድ ከስተመር ካለ እሱ ሂድ አንቺ ሂጂ ምናምን ተባብለን ነው። ወይም ደግሞ ሻጩ እንኳን ወንድ ከሆነ አንቺ ትጠይቂያለሽ እኔ ልጠይቅ የሚል ሰቀቀናል። ከትንሹ እንኳን ስናይ ማለት ነው። ሀሳብን አለመናገር፣ ፍላጎትን አለመናገር እንደ ጨዋነት ተደርጎ የሚወሰድበት ቦታ ላይ ነው። ለምሳሌ እኔም ሳድግም እንደዛ አይነት ነገር አስተውላለሁ። አሁን ደግሞ እዚህ ስገባ ደግሞ ለምሳሌ ቻሌንጅ አደረገኝ። ከመጀመሪያው ጀምሮ ስናይ ለአካባቢውም አዲስ ነሽ፣ ሲቀጥል ከበላዮች ሲኒየር ይኖራሉ እና እዛ ጋር ወንዶቹ ቶሎ ይቀላቀላሉ። ሴት ስትሆኚ ግን ቦታ አታውቂም፣ ሀራስ መደረግም አለ በዛው ልክ። አሁን ላይ በጣም በከፍተኛ ደረጃ የሆነ እየተስፋፋ ያለው ጾታዊ ጥቃትም አለ፣ ያ ነገርም አለ። ሊደረግብሽ አይገባም። ላይክ ይሄ ነገር ሪፕ ወይም ደግሞ ሀራስ የሚባለው ነገር ግዴታ እኔ ላይ መድረስ የለበትም። ሴት ነኝ ነገ ይደርሳል ቢለው ራሱ ለራሱ ያሳስበኛል። ሌሎች ላይ ደግሞ ተደረገ ተብሎ ሲባል ደግሞ ይበልጥ ጭንቀታችን ያበዛዋል። ሰሎሜ ንጉስ እባላለሁ። የ3ኛ ዓመት የጎንደር ዩኒቨርሲቲ ሚድዋይፈሪ ተማሪ ነኝ። በትምህርት ላይ እንደ ሴት ልጅ ይፈተናል ብዬ ማስበው በመጀመሪያ ደረጃ እኔ ተማሪ እንደመሆኔ ቅርብ ማገኛቸው መምህራኖቼ ናቸው እና መምህራኖችን በተለይ ሴት መምህራኖችን ሞር እነሱ ቅርብ እስከመሆኑ አንጻር ከተማሪዎች ጋር ሞር ኤክስፖዝድ ነው እንደዛ አይነት ሀሳብ ኢሹዎች እንዲነሱ። በተለይ አሁን ሴት ልጅ አሁን ላይ ሱቅ ላይ ራሱ ለመጠየቅ እየተቸገርን ያለንበት ታይም ነው። በግል ንጽህና መግዣ ቦታዎች ላይ ማለት ነው። እንደዚህ እስከመሆን መድረስ የለበትም። አንድ የግል ንጽህና መጠበቅ ያለ ሴት ልጅ የሚያስፈልጋት አሉ አይደለ? እንደ ሞዴስ እንደዛ እንኳን ዋጋ ለመጠየቅ እየፈራች በቃ እንዲሁ ዝም ብላ እንትን እያለች ያለበት ታይም ላይ ደርሰናልና እስከ መቼ የሚለውን እሱ አንድ በግቢው እንዲሰራበት ፈልጋሉ። አሁን ለምሳሌ እኛ ግቢ ትንሽ ያግዛል በተቻለው አቅም እንደዚህ አሶሲዬሽኖችም ላይ የተለያዩ ክበቦችም ላይ በመሳተፍ ያግዙናል። ሃይ ስኩልም ላይ ግቢም ላይ በተለይ ደግሞ አንድ ቦታ ላይ መሆን የለበትም። በየቦታው እንዴት ነው ካውንስል የማድረግ አጋጣሚ ቢፈጠር። ካውንስል የሚያደርጉት ደግሞ በሳይኮሎጂ ወንዶች ስለወሰዱ ብቻ ሳይሆን ሴት ሞር ይቀርበናል ብለን እናስባለን እንደ ሴት ተማሪነታችንና የሴቶች እንዴት ነው ተደራሽነት ቢስፋፋ እኛ በላይ ተማሪዎች ላይ ብቻ ሳይሆን ከኛ በላይ ሌክቸሮች አሉ፣ ሳይካትሪ የተማሩ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ ካውንስል የማድረግ አቢሊቲ ያላቸው ሰዎች አሉ። እነሱ ሰዎች በየቦታው ቢመደቡ እና ደግሞ እንዴት ነው እዛ ላይ ደግሞ መክፈት ብቻ አይደለም ካውንስል የሚደረግበት ነገር መክፈት ብቻ ሳይሆን ተማሪዎቹ እንዲገቡ እርስ በርሳቸው እንዲደጋገፉ በማነሳሳት ቢሰራ ብዬ አስባለሁ።
ሴት የዩኒቨርሲቲ ተማሪዎችን ማገዝ እንደሚገባ የሚናገሩት ሚኒስትር ዴኤታዋ የዩኒቨርሲቲ ሴት ሰራተኞች ተማሪዎችን በቅርብ ሊረዱ እንደሚገባ ማስረድተዋል። ሴት መምህራን እውነት ሁላችንም ብዙ ነገሮችን አልፈን ነው የምንመጣው። ስለዚህ ማቅረባችን የተለየ ነገር የሚፈጥረው ነገር የለም። አቅም ነው የምትሆኑት። ቢያንስ አንድ ተማሪን መለወጥ፣ አንድ ተማሪን በመማር ማስተማር ሂደት ውስጥ ብቻ ሳይሆን እንደ እህት እንዴት ነው ትምህርት እንዴት ነው ብሎ በመጠየቅ የሚፈጥረው ኢነርጂ በጣም ብዙ ነው። ስለዚህ ከዛ ጋር በተያያዘ እነዚህ ተማሪዎች ገብተው እናንተ እያያቸዋቸው ደግሞ ቀንሰው መጨረሻ ላይ ደግሞ በቁጥር ሆነው የሚወጡ አሉ። ብዙ ገብተው ማለት ነው። ለምን የሚለውን ነገር በደንብ ማየት ነው፣ ማበረታታት ነው፣ መደገፍ ነው። ሴት ተመራማሪዎች፣ ሴት መምህራን ለሴት ተማሪዎች አቅም ሆኖ ተጨማሪ ነገር የምትችሉት ጊዜ ሰጥቶ በመማር ሂደት ውስጥ ያላቸውን የሚገጥማቸውን ቻሌንጅ በመረዳት እና የራሳቸውን ተሞክሮ ደግሞ ሼር በማድረግ የበለጠ እነሱ እናንተን ሆነው መውጣት የሚችሉበት ደረጃ ላይ የማብቃትና አቅም የመሆን ሚስጥር ከእናንተ ይጠበቃል። የዩኒቨርሲቲው ሴት ተመራማሪዎችና መምህራን በበኩላቸው የጎንደር ዩኒቨርሲቲ ሴት ተማሪዎችን በመማር ማስተማር ሂደት ውጤታማ እንዲሆኑ ብሎም የሚገጥሟቸውን ችግሮች ለመወጣት የሚያስችሉ ተግባራት ላይ እየሰራ መሆኑን አስረድተዋል። እንደ ተመራማሪዎችና መምህራን ገለጻም በዩኒቨርሲቲው ጾታን መሰረት ያደረጉ ችግሮችን ቀድሞ ለመከላከል የሚያስችል ተግባራትን ጨምሮ የሕክምና፣ የሕግና የስነ ልቦና አገልግሎት ለሴት ተማሪዎች የሚሰጡ ናቸው። ዶክተር የዝቤ ካሳ ይባላለሁ። በጎንደር ዩኒቨርሲቲ ተፈጥሮ ቀመር ሳይንስ ኮሌጅ የፖስት ግራጁዌትና ምርምር ምክትል ፕሬዚደንት ነኝ። በዚህ በማህበሩ ደግሞ የኢትዮጵያን ዊሜን ሪሰርቸርስ አሶሲዬሽን ጎንደር ምዕራፍ ወይም ጎንደር ቻፕተር የአሶሲዬሽኑ ፕሬዚደንት ነኝ ማለት ነው። በዩኒቨርሲቲያችን የሴቶችና ህጻናት ዳይሬክቶሬት ኦፊስ አለ። በዛ ኦፊስ አማካኝነት በአብዛኛው የሴት ተማሪዎች ላይ የሚሰሩ ስራዎች አሉ። በተለይ ሴቶች ፍሬሽ ሆነው ወይም አዲስ ተማሪዎች በሚመጡበት ሰዓት ላይፍ ስኪል ትሬኒንግ የሚባል አለ። በተለይ ይሄኛው ምናልባት ለሴቶች ብቻ አይደለም። ኦፍ ኮርስ የህይወት ክህሎት ስልጠና ነው። እንዴት መኖር ላይፍ ካምፓስ ላይፍ ምን እንደሚመስል የሚወስዱበት ስልጠና ነው። ያሉ ኦፖርቹኒቲዎችን ሊገጥሟቸው የሚችሉ ነገሮችን የምናሳይበት ነውና እዛ ላይ ሴት ተመራማሪዎች ወይም ሴት መምህራን በአሰልጣኝነት በመሳተፍ እናካፍላለን። ልምዳችንም ስልጠና እንሰጣለን ማለት ነው። ሌላው እንደዚሁ አሁንም ከሴቶች ልጆች ጋር በስፔሻል ዌልካም ዝግጅት ይዘጋጃል። እንኳን ደህና መጣችሁ። እዚያ ላይ ለየት ባለ መልኩ ሴቶችና ሴቶችን የሚመለከት ነው ጉዳዩ የሚሆነው። እዛ ላይ ላይፍ ኤክስፔሪየንሳችን ሼር በማድረግ በርካታ ስራዎችን እንሰራለን። ካውንስሊንግ ኤንድ ጋይዳንስ ቢሮ አለን። ሴቶችና ህጻናት ዳይሬክቶሬት አለ። ሁሉም በየዘርፋቸው ስራ የሚሰሩ እስከ ታች ድረስ ከተማሪዎች ድረስ የሚደርስ ፕላትፎርሞች አሉ። የተማሪዎች አገልግሎትም እንዳለ አለ፣ ወይም ደግሞ የተማሪዎች መማክርት ህብረት ምንለው አለ። በዚያ ዘርፍ ሴቶች ዘርፍ የሚባል አለና እነዚህ ነገሮች መኖራቸው አንደኛው አዌርነስ መከላከል፣ ችግሮቹ ከመድረሳቸው በፊት ነገሮችን መከላከል እንዲቻል የተዘጋጁ ፕላትፎርሞች ናቸው። ችግሮች ሀፕን ካደረጉ በኋላ ደግሞ ያው የሚቀድሙ ነገሮች አሉ። ጤናን መጠበቅ፣ የጤና ሁኔታ ማየት፣ ሕክምና መስጠት። ከዛ ባለፈ ደግሞ የህግ አገልግሎቱ ብዙ ጊዜ ሴቶች ጀንደር ቤዝ ቫዮለንስ ሲደርስባቸው ወይም ጥቃት ሲደርስባቸው ሚስጥራዊ ነገር ይሆናል እና በብዛት ይህንን ነገር አውጥቶ እንትን የማድረግ ነገር አይኖርም። ግን ይህንንም ኦፖርቹኒቲ እንዳለ ማሳየት ማሳወቅ። እኛ ዩኒቨርሲቲ ላይ ይሄ ያለ የተቋሙ ዋን ስቶፕ የምንለው የጤናው የህግ አገልግሎት፣ የጤና አገልግሎት እንዲሁም የሜንታልና ሳይኮሎጂካል ሰፖርት የሚሰጥበት እና እዛ ያን ቦታ መኖሩን ማሳየት እንደዚህ አይነት ነገሮች እናደርጋለን ማለት ነውና እንሰራለን። ዶክተር ሰላማዊት ዘውዴ በማህበራዊ ሳይንስና ስነሰብ ኮሌጅ ምክትል ዲን፣ የጎንደር ዩኒቨርሲቲ መምህርትና ተመራማሪ። በተለይም ከዚህ ከስነ ተዋልዶ ጋር በተመለከተ ልዩ የሆነ ብስለት እና የሚያጋጥሟቸውን ችግሮች በብልሃት በብስለት መወጣት የሚጠበቅባቸው እድሜ ላይ ያሉበት ነው የዩኒቨርሲቲ የሚደርሱበት ደረጃ ማለት ነው። በተለይም ወደ ተቋማት ከመጡ በኋላ የተማሪዎቹ ሙሉ ለሙሉ ኃላፊነት የተቋሙ ነው የሚሆነው። ወደ ተቋሙ ከመጣ በኋላ ደግሞ በተለይም ከሴት ልጆች ስነ ተዋልዶ ጋር በተያያዘ
ሴት ተመራማሪዎችና ምሁራን ሰፊውን የአንበሳውን ድርሻ ይወስዳሉ ብዬ አስባለሁ። ይሄንንም ስል አንደኛ መሰረታዊ ችግሩ ምንድን ነው የሚለውን ማጥናት፣ የችግሩን መንስኤ ማወቅ የመጀመሪያው ነገር ነው። ከዛ በኋላ ለችግሮቹ ምላሽ የሚሆን ጣልቃ ገብ የሆነ ኢንተርቬንሽን መስጠት የሚቀጥለው ነው ብዬ አምናለሁ። የተለያዩ ጥናቶችን በማድረግ ከስር ከመሰረቱ የችግሮችን መፍትሄ በማየት በሳይንስ የተደገፉ ኢንተርቬንሽኖችን በመስጠት ከእንደዚህ አይነት መሰል ችግሮች ተማሪዎችን መታደግ ይቻላል። ሁሉም ሰው ሲኖር የራሱ የሆነ ቪዥን ጎል ይኖረዋል ማለት ነው። ስለዚህ ቅርብ ላይ የሚገኘውን ደስታ ምቾት ሳይሆን የወደፊት አላማን ማየት መሰረታዊ ነገር ነው ብዬ አስባለሁ። ለዚህም ሴት መምህራን በተለይ የተለየ አስተዋጽኦ ሊያደርጉ ይገባል። ለምሳሌ ከሴት ተማሪዎች ጋር በቅርበት መስራት፣ በቅርበት መነጋገር፣ ልክ እንደ ልጅ ቀረብ አድርጎ ማናገር፣ ችግራቸውን ማዳመጥ፣ ጆሮ መስጠት። ምክንያቱም የችግሮች 50% መፍትሄ ከመስማት ይገኛል ብዬ አስባለሁ እና ለልጆቹ ጆሮ መስጠት፣ እያጋጠማቸው ያለውን ወይም እየኖሩት ያለውን ችግር መረዳት፣ በዛ መንገድ ለችግሩ 50% መፍትሄ ልንሰጥ እንችላለን። ሲስተር አሲያ ታጁ እባላለሁ። ከጎንደር ዩኒቨርሲቲ ሆስፒታል የአንድ ማዕከል አገልግሎት ፎካል ፐርሰን ነኝ። የጎንደር ዩኒቨርሲቲ ሆስፒታል የአንድ ማዕከል አገልግሎት እንግዲህ በ2015 ነው የተጀመረ ጥር ላይ። ከዛ ጀምሮ የተለያዩ አገልግሎቶችን እንሰጣለን። እዚህ ዩኒቨርሲቲ የሚማሩ ሴት ተማሪዎችን ጨምሮ ማለት ነው። ለማንኛውም ሴት ተማሪዎችን ጨምሮ በከተማው ከከተማ ውጭም ለሚመጡ ማንኛውም ጥቃት ለደረሰበት ሴት የአገልግሎት እንሰጣለን። ከምንሰጣቸው አገልግሎቶች እንግዲህ የጤና አገልግሎት እንሰጣለን፣ የሶሻል አገልግሎት፣ የሳይኮቴራፒ እንዲሁም የህግ አገልግሎት አለ። ጤና አገልግሎት ውስጥ ምንድነው በሲኒየር ሐኪም ይጠራል አለ። ለዚህ በየሳምንቱ የሚመደብ ሲኒየር ሐኪም አለን። ያን እየመጣ የጤናውን አገልግሎት ይሰጥልናል። ከኛ የሚሰሩ አብሮ ሚድዋይፎች አሉ። ከነሱ ጋር በመቀናጀት የጤና አገልግሎት ይሰጣል። በማዕከሉ የተመደበ የስነ ልቦና ባለሙያ አለን። በሱ አማካኝነት ደግሞ የስነ ልቦና ምክር ይሰጣቸዋል። ሶሻል ወርክ ስራ ይሰራል። እንዲሁም በህግ አገልግሎት ደግሞ አቃቢ ህግና መርማሪ ፖሊስ በስልክ እየተጠሩ ኦንኮል ናቸው ይመጣሉ፣ እየመጡ አገልግሎት ይሰጣሉ። በጤና በኩል የኤችአይቪ መከላከያ ይወስዳሉ። ሞር ከኤችአይቪ የመጠበቅ እድላቸው ከፍተኛ ነው። የእርግዝና መከላከያ ይወስዳሉ። እርግዝና ብዙ አይፈጠርም። የአባለዘር መከላከያ ይወስዳሉ። ከዛ ደግሞ በጣም ትልቁ ነገር የስነ ልቦና ምክር ያገኛሉ። ራሳቸውን ከዛ በኋላ ትልቅ ድብርትና እንትን ውስጥ ስለሚገቡ የስነ ልቦና ምክሩ ትልቅ አስተዋጽኦ አለው። ምክሩ ይጠቅማቸዋል ማለት ነው። ከዛ በተረፈ ደግሞ የህግ አገልግሎት አለ። የሚፈለገው መከላከሉ ላይ ነው። መከላከል ላይ ስለ ጾታዊ ጥቃት ምንድነው፣ እንዴት ይደርሳል፣ ከዛ ደረሰ በኋላስ ምን መደረግ አለበት የሚለውን ቅድመ መከላከል ትምህርት ቢሰጥ ትልቁ ፍንት የሚሆነው እሱ ነው። የፕላንና ልማት ሚኒስቴር ሚኒስትር ዴኤታ ጥሩማር አባተ ለሴት ተማሪዎች ውጤታማነት ችግር የሆኑ ጉዳዮችን ለይቶ መፍታት እንደሚገባ ገልጸዋል። ሁላችንም ስንቀናጅ የሚመጣ መፍትሄ ነው ያለው። እንግዲህ ዲቴይል ምን ማድረግ አለብን የሚለውን ከዚህ ወርክሾፕ በኋላ በደንብ በእቅድ ማለት ነው። ፕላንና ልማት ሚኒስቴር ያው እንግዲህ ማቀድ መስራት እዛ ውጤት ነው እንትን የምናደርገው ወደ ተግባር ማለት ነው። ለምን ችግሩ ተግባራዊ ምላሽ የሚፈልግ ስለሆነ የሁላችንንም ቅንጅት የሚፈልግ ስለሆነ ማለት ነው። ባይዘዌ በዚህ ፕላትፎርም ስንገናኝም ኢንቴንሽናል ነው እንደምታውቁት ማለት ነው። አሁን ከጤና ሚኒስቴር፣ ከትምህርት ሚኒስቴር፣ ከዩኒቨርሲቲ፣ ከሜሪስቶፕ ከሌሎችም እንደዚህ ተቀናጅተን የመጣ ነው። ጉዳዩ ቅንጅት ስለሚፈልግ ነው። ስለዚህ ሆን ተብሎ ነው ይሄ ቅንጅት ይሄ ፕላትፎርም የተፈጠረው ማለት ነው። ስለዚህ እንደ ሀገር በእቅድ በፖሊሲ በደንብ አቅጣጫ የተቀመጠለት ጉዳይ ነው። ግን ሁላችንም ደግሞ ከቤተሰብ ጀምሮ ስራዎችን ስንሰራ የሚመጣ ውጤት ነው። እንደ ሀገር እንደ መንግስት በፖሊሲ በተቋም አደረጃጀት በፕሮግራሞችና በፕሮጀክቶች እንዲሁም በሁሉም ጉዳዮች ይሄን ጥያቄ አድሬስ ለማድረግ ኃላፊነቱ የተሰጠው ተቋም አለ፣ ተጠያቂነት አለ፣ ክትትልና ግምገማ አለ ማለት ነው።
የተከበራችሁ ተመልካቾቻችን የዛሬው የማዳምሮ ዝግጅታችን የተከታተላችሁትን ይመስል ነበር። በካሜራው በኩል ወርቅነህ ሞላ እንዲሁም ፕሮግራም በማዘጋጀት ቃል ኪዳን ኃይሌ፣ ፕሮግራም በማስተዋወቅ አዲስ አለማየሁ በጋራ ቆይታ አደረግን። ሳምንት በሌላ ዝግጅት እስክንገናኝ ጤና ይስጥልን።